የኢትዮጵያ ኦርቶዶክስ ጭፍጨፋ ይቁም አል ለማን ነው የምናመለክተው? በራሳቸው በአስጨፍጫፊዎችን በጨፍጫፊዎቻችን የተዘጋጀ። በጣም የሚገርመው ደግሞ የአማራ ጠላቶች የጻፉት የኦርቶዶክስ ጠላቶች ይኸውልሽ change.org ላይ ይዘው መጥተዋል። እንደገና የሆነ አፕሊኬሽን ክሬት አድርገው መጥተዋል። ስታፕ አማራ ጄኖሳይድ ምን ላባል ታመጣ ማን ሊሰማ? ለምዕራባዊ እኮ ነው የምታቀርበው። ምዕራባዊ እኮ ነው አማራ ኤንድ ኦርቶዶክስ አማራ ኢኳልስ ቱ ኦርቶዶክስ ኢኳልስ ቱ አቢሲኒያ ብሎ የጻፈው ነው የምለው። ስለዚህ እነዚህ ባንድ ላይ ስለሚገኙ ባንድ ድንጋይ ሁለት ወፍ መምታት ስለሆነ ኦርቶዶክስ ስታዳክመው አማራን ታዳክመዋለህ ነው ብሎ የጻፈው። ፒቲሽኑ የሚሄደው ደግሞ ለምዕራባዊ ነው። የምዕራባው ዓለም ደግሞ ኦርቶዶክስና አማራ እንዲጠፋ ወስኗል። ስለዚህ ፒቲሽን እያልክ ትመጣለህ። ዋይት ሃውስ 38 ዓመት ተሰለፋችሁ። በጊነስ ቡክ መመዝገብ ነበረበት። ባይዘው ወረቀት ለማሻሻል እነዚህ አሁን እንደፋኖ ፋኖ ያለው አማራ ክልል ጫካ ውስጥ ነው። ያም ደግሞ የፈሳም ተበታትኖ ጥቂቶች ናቸው ያሉ። እጅ እየሰጠ ነው፣ ወደ ሊቢያ እየሸሸ ነው፣ እየዘረፈ ነው። በዚች ጠባብ ጊዜ እንክበር ነው። የአማራን ነጋዴ ከጥቅም ውጭ አድርጎ ትግሬዎችን በክልል ውስጥ እንዲነግዱ አድርጓል። እነ ዘመነ ካሴ ይሄ ነው ፋኖ መጥፋት አለበት። ምን እኮ ለዚህ ህዝቡ ተነስቶ ማባረር አለበት። ብልጽግና መነቀል አለበት። የህወሓት እድሜ አራዛሚ ነው አብይ አህመድ። እነሱ ነው ያመጡት። ያለ ምዕራባዊ ተሳትፎ የኢትዮጵያ መንግስት ግቡን አይመታም። ያስቀመጡልን ይሄ ፑፔት የሆነ ሰው አብይን አሜሪካኖች ናቸው። የአውሮፓ ህብረት ነው አምኖበት ምን ሰራና ነው ይሄ መሀይም የፒስ ኖቤል ፕራይዝ የተሸለመው? ምንም 2.5 ወራሪ ኤርትራ ወደ ሀገር ስላስገባል ከቡና ማፍላት ጀምሮ እስከ ጀበና ቡና እስከ ራይድ እስከ ብላክ ማርኬትና እስከ አፓርትመንቱ ወሮ ስለበላ ረሃብተኛ ሻቢያ መጥቶ ስለወረረን የትኛው አድርጎላት ነው ለኢትዮጵያ? የትኛው ወደ አስገኝቶላት ነው የሰላም ኖቤል የተሰጠ ነው የምላችሁ? አብሮ ነው የሚሰራው ህገ መንግስቱ እንዳይፈርስም። ፋኖ ነግራችኋለሁ ቅድም የተቋቋመው በብአዴን ነበር። ልክ እንደ አብን ጊዜ ዘመነ እኮ መካከለኛ የብአዴን መሪ ነው። አስረስ ማረ ዳምጤ ማስተርስ አለው እኮ በህግ። አማራው አልገባውም። የደደብዝ ራሱ መቀጥቀጥ አለበት። ሻቢያ ነው እያለ መጥፋት አለበት። እየመጡ ናቸው ነው ምንለው። በመሰረቱ አባ ማትያስም ሆነ አባ ጳውሎስ በህወሓት የተቀመጡ በቤተ ክርስቲያን ውስጥ ያለውን አማራ አስሮ ለመያዝ ሀብቱን ለመዝረፍ ወደ ትግራይ ለማሸሽ አሁን ደግሞ እነ ሳውሪዎስ ወደ ኦሮሞ ለማሸሽ የትናንቱ ቁልቢ ገብርኤል ማፈሪያ ናችሁ። የኢትዮጵያ ህዝብ ማፈሪያ ነው። ኦርቶዶክስ የሄዳችሁት ገብርኤል እናንተ ምን ሊሰራላችሁ? የትኛውን ረሃብ አቆመ ገብርኤል? የትኛውን ሞት አቆመ ገብርኤል? የትኛውን ደም መፋሰስ አቆመ ገብርኤል? አናንያ አዛርያና ሚሳኤል የምትለው ኪዶች ወይ ቦዮች ምን አመጡልን? እነ አርሴማ ምን አመጡ? እነ ማርያምስ ምን አመጡ? ምንም። ኢየሱስ ራሱ አልፋና ኦሜጋ ምን አመጣል? እስኪ በኢትዮጵያ ውስጥ ያለውን ረሃብ ርዛት ለ3000 ዓመት ያፈነደደው አማራ ሊያስቆመው አልቻለም። ውሸት ነው። ቁልቤ ገብርኤል ሚካኤል ምናምን እያለ እየወጣ ጉሮሮ እስከሚሰነጠቅ ከበሮ የሚመታ ማይክ ይዞ ይሄ ቢዝነስ ነው። ነጭ ለብሶ የሚወጣው ለመዳራት ነው፣ ለመጋባት ነው። ትልቅ መቀመጫ ያላት ትልቅ መሳሪያ ለመረከብ የምትወጣበት መድረክ እንደሆነ እያየን አዶና የሚባል እኮ አይተዋል። ጀርባዋ ላይ የቅዱስ ገብርኤልን ምስል ከናናንያ ጋር አሰርታ አንድ የጠንቋይ ልጅ ደግሞ ሁልጊዜ ጠንቋዮች ሙሐመድም በጅብሪል ያምናሉ። ሙሐመድም የመጣው ጅብሪል ታየኝ እያለ ነው። ይሄን ሁሉ 3 ቢሊዮን ህዝብ ገደል ከቶታል። ሴት ልጅ መንጃ ፍቃድ እንዳይኖራት፣ ሴት ልጅ እንዳትማር፣ ሴት ልጅ ዕቃ 7 ሴት አስገብተ እየመታ መቀጠል ማለት ነው። ኦርቶዶክስም ተመልከተው። ሚካኤል እዚህ ጋር ትስላለህ እንዴ? መላእክት ከሆነ እኮ እንዴት ጀርባዋ ላይ ታረጋለች? አጎንብሶ አዶናይ ሲጠጋ ከኋላ እኮ ገብርኤልን እያየን የሚጠበጥራት ማለት ነው። እንዲህ አይነት ትውልድ እነዚህ የከሰሩ ትግሬዎች አገር አፍርሰዋል። አሁን እነዚህ ልጆች ምንድን ናቸው? እንደ ሴሌብሪቲ የለማኝ ትግሬ ሴሌብሪቲ ነው በዓለም ላይ አይቻላቅም። የለማኝ አሜሪካዊ ሴሌብሪቲ ሲሆን አይቻላቅም። የለማኝ የዱባይ ሰው ሴሌብሪቲ ሲሆን አይቻል። ትግሬዎች የአድዋ ትግሬዎች እነዚህ
ህዝቡን አላልኩም። ወያኔዎች ልጆች ሁሉም አሁን የጀነራል ልጆች ናቸው። የተጋዳ ላይ ማን ገለው ነው የመጡ? ይሄን ከካሙን አማራ የማይገባ የማይነቀው ቤተክርስቲያን ውስጥ ነጠላውን አድርጎ ይሄን ዝም ብሎ በቄሱ የሆነ የሚሰጣል የውሸት ያን ይወስዳል፣ አፉን አፍኖ ይመለሳል። ጥርስ እንኳን ለመፋቅ አይፈልግም። አይ ቤተክርስቲያን ሄዳል፣ ውሸት ነው፣ ማስመሰያ ነው። እውነት ቢሆንማ ሃይማኖቱና አማኙ ተላልፏል ብያቸዋለሁ። ባቡሩ ተላልፏል። ታክሲ ሊገናኝ አይችልም። ኦርቶዶክስ እኮ ያስፈልጋል። ጾሟን ብታዩስ፣ ጸሎቷ ብታዩ፣ አገር መጠበቋ ስታዩ ታስፈልጋለች እኮ። ዛሬ አሁን አማኝና እምነቱ አልተገናኘም ነው። ለዚህ ነው ገብርኤል አያድንም። የገብርኤልን ፒክቸር ቂጥሽ ላይ አሰርተሽ ከኋላ ከተደረግሽ እንዴት ገብርኤል ውሸት ነው ማለት ነው። ድርሳነ ሚካኤል እያለ አባ ጳውሎስ የተባለ ወንበዴ በቁሙ ሐውልት ያሰራ አድዋ ትግሬ እኮ ምንድን ነው ያደረገው? ቢዮንሴን እኮ ቆረጡ ላይ ነው ቁጭ ያደረገ። እኛ እኮ አይተናል። ጸዳ ብሎ አራዳሪ ጽሙን አሳድጎ በቀሚሱ ላይ ቁጭ አድርጎ ቢዮንሴን እኮ ጡቶቿ እንዲደግፈው እኮ ትግሬ እኮ ማለት ይሄ አድዋ ማለት እኮ አሸባሪ ይሄ ገዳይ ናቸው። ሽጉጥ እኮ አላቸው። እዚህ ውስጥ ሲመጡ መጀመሪያ ሀድጊዎችን አስቀድሙ። ትግሬዎች ግን ሀድጊ እንዳይነቃብን ትንሽ አብራችሁ እየመጣችሁ ትሳለማላችሁ። ሀድጊዎች መጀመሪያ ይሰለፋሉ። አማሮች የሚባሉ ቂጣቸውን አፈንድደው እንደዚህ ጠቅላላ ትግሬን እጅ ለመሳም የሚሯሯጥ ነው። ስለዚህ እነ ዮሐን ክራፍት እነ ኪሲንገር ሌሎችም የጻፉት አማራ፣ ኦርቶዶክስ፣ አቢሲኒያ ኢትዮጵያ አንድ ነው። ስለዚህ ይህን ካላዳከም ነው እየተባለ ፒቲሽን ተፈራረሙ ትለኛለህ። በመሰረቱ እነዚህ ሁለት ጳጳሶች በጌታቸው አሰፋና በመለስ ዜናዊ የተሾሙ ናቸው። ቀድሞ የታቀደላቸው ነው። ጳውሎስ ቢሞት ወይ ደግሞ ቢባረር ማቲያስ ይቀጥላል። ባለስልጣናት ይከፋፈላል። አያችሁ እንግዲህ እኮ ድርሳነ ሚካኤል ያድናል ተብሏል። ማቲያስና ጳውሎስ አላቸው እኮ ድርሳነ ሚካኤል እዚያ ጎናቸው አለ። ግን ድርሳነ ሚካኤልን አውቀው አያምኑበትም። ለዚህ ነበር ለጳውሎስ ላሰራው ቤተመንግስት ለማቲያስ የሚኖርበት እነዚህ የአድዋ ትግሬዎች 250,000 ኢንሹራንስ ገብተውለት የነበር። አያችሁ የአድዋ ትግሬዎች እንዴት የሚቀልዱባችሁ። ስትገደል ትበዛለህ፣ በደልክን እግዚአብሔር ያውቅልሃል፣ ለአምላክ ስጠው፣ ቀኝ የፊትን ከመታ ግራህን ያጠጣህ እያሉ አራጆቹ፣ አጥፊዎቹ፣ ገዳዮቹ እየመሩት ቀጥሏል። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገር ሰርተን ሂደናል ያሉ ወደብ የቀሙ ሻቢያዎች፣ ወደብ የዘጉ የኢትዮጵያን ሕዝብ በረሃብ ላይ የጣሉ ምቀኞች በሙሉ በኢትዮጵያ ኦርቶዶክስ ውስጥ ተሰግስገዋል። ከሄኖክ ከሚባለው ጀምሮ እንደውም ይሄ ዶክተር ማህረነ የሚባለውን ማርያም ወዳታለሁ እያለ እየመጣ ነው። መጀመሪያ ጴንጤ ማለት የማርያም ጸር ነው። ጴንጤ ስትሆን መጀመሪያ ማርያምን ማዋረድ አለብህ። ማርያምን መጥላት አለብህ። ማርያምን እንደ ዮዳብ ረዳኢ ቂጧን እንዲያረጋታለሁ ብሎ መናገር አለብህ። ጴንጤ ስትሆን ብሎ አዋርዶ የጻፈ እነዚህ ሻቢያዎች ናቸው፣ ኤርትራውያን ናቸው። ሚዲያውን በሙሉ ይዘውታል፣ ተሰግስገዋል። ሀብት ንብረቱ የነሱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጳጳሱ እስከ ጽዳቱ ወሮ የያዘው በወያኔና በሻቢያ ነው የተያዘው። የአድዋ ትግሬዎች ናቸው። ቅድም ነግሬያቸዋለሁ እኮ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፒቲሽን ብንፈርም የምናመለክተው ለማን ነው ተብላችሁ ብትጠየቁ ምዕራባዊ ነው፣ ነጮች ይውልን ነው፣ በደላችን ዓለም ይሁ ነው። አማራን ለማጥፋት መጽሐፍ የጻፈ ሰነድ የሰነደ ቅኝ ገዢ እንዴት ነው የአንተን ኦርቶዶክስ ተገደልክ ብሎ አንተ መጦ ሊያድን ነው? በላይ ዘለቀ ተነሳልን እንዳለው የአማራ ቄስ ማለት እኮ ነው። ቴዎድሮስ አልሰማም ወይ? ቴዎድሮስ እናንተ ሊያስገድላችሁት የቤተ ክርስቲያን ጸር ነው ብላችሁ አንድ ቄስና አንድ ዲያቆን ይበቃል ተንቀሳቀስ ወደ ስራ ስላለ አንተ ሌባ። በላይ ዘለቀ እኮ የጎጃም ካህናት ናቸው ለንጉሥ ሰጥቶ ያስገድለው አንድ ደንቆሮ ሌባ የአማራ ቄስ መዋጋት ሲያቅት ምን ይልቅ አባታችን እነሳልን። ኧረ ደህና ነህ። በአጥንት የሚያመልክ እኮ ሌባ ጨምዳዳ ተመልከት። ይሄ ነው እንግዲህ ደግሞ አብሮ የምእመኑ ረሃቡ ነው የሚያስለቅስ። ስለተሸነፍክ ነው እያለቀስክ ያለው። ጥይት ሲፈነዳ ትፈራለህ። ማን ተታኩሶ ማን ሃይማኖት ያስቀጥላል? ጃኒ ቅዱስ ገብርኤልን ታፈቅረዋለች። ሲሄዱ ወደ ቤተክርስቲያን ጡቷና አንገቷን ነበር እየጠባ ሄዱ።
ለይታ እኮ ነው የደንቆሮ ኦርቶዶክስ አለ ማርያም ስላለ ቂጡን የሚቦረሽ ሰውዬ ማርያምን የሚያመልክ ይመስለዋል ኦርቶዶክስ። እንደታቆን ሶዶሞች ናቸው። ሶዶም እኮ እንደሆኑ እኮ ነው ስለማቅ ነው። ነገ ትደርሱባታላችሁ። እንደ ቅዱስ ዳዊት ሳምሶንና እንደ ቅዱስ ጊዮርጊስ መዋጋትና ዘርን ማስቀጠል ይገባል እንጂ በልመና በፔቲሽን ዓለም ይወቅልን ፈርሙልን ማዳን አይቻልም። ሌላው ከሰሜን የሚነሱ የኢትዮጵያ ጠላቶች አማራና ኢትዮጵያን ሕዝብ ወይም በተለይ አማራና ኦርቶዶክስን ካላጠፉ አይተኙም ብያለሁ። አፄ ዮሐንስ እኮ ጎጃምና ወሎን ያጠፋል። 30 ሺህ ወሎዬ የገደለ ጎጃምን ደግሞ 2 ጊዜ ወሮ ቂጡን የሰረረ ትግሬ ነው። ዛሬ በየዘመኑ እየተነሱ ትግሬዎች ያወድማሉ። በየጊዜው እየተነሱ ይጨፈጭፋሉ። ትግሬዎቹ የተደራጁ ናቸው። ኤርትራኖች የተደራጁ ናቸው። በኢትዮጵያ ውስጥ በሁሉም በመንግስት ስልጣን ሁሉ አሉ። ስለዚህ እነዚህ ሁልጊዜ ኢትዮጵያን ካልበትኑ ካልገደሉ የማይተኙ ደም ካላፈሰሱ አይረኩም። እነዚህን ወንበዴዎች ወርቅ ያዋጣሉ፣ ኦፓል ያዋጣሉ፣ ነዳጅ ያዋጣሉ፣ ደብቀው ብዙ ነገር ያሸሻሉ። መብራት ወደ ውጭ ይሸጣሉ። ኦነጋውያንም እነሱ ናቸው። እነሱ ወኪሎች ናቸው። እነዚህን ለአንዴና ለመጨረሻ ነቅሎ ለመጣል መዋጋት ብቻ ከነሱ ውጭ ሊሆን አይችልም። የሸሸለት የነሱለት ይገደላል፣ አሳስኔት ይደረጋል። ለምን? ዙሪያው ያሉ ትግሬዎች ናቸው። ይሄ ሌባ ወንበዴ አውቆ ነው። ወያኔ እኮ እንዳጠፋ ጠፍታለች ብሎ አውቆ 300 ሺህ ጦር አዘጋጅታ እንድትመጣ ያደረገ አብይ ነው። የአማራ ልዩ ኃይል ግን በትኖታል። ወሎ እስከሚወድም ደብረ ብርሃን እስከሚደርሱ አውቆ አማራ እንዲዳከም ጸጥታል። በኋላ ነው ተነሷል። ለቤተ መንግስቱ ሲቀርቡ ፈራና ደግሞ መልሷቸዋል። ወያኔና ሻዕቢያ ኦነግ የተደጋገፉ ናቸው። አብይ አህመድና ጌታቸው ረዳ፣ አብይ አህመድና ኢሳያስ አፈወርቂ፣ ደብረጽዮን፣ ጌታቸው አሰፋ ሊለያዩ አይችሉም። ዓላማቸው የኦሮሚያን ሪፐብሊክ መንግስት መመስረት ነው። ዓላማቸው አማራ የሚባለውን ማጥፋት ነው። ኦርቶዶክስን ማዳከም ነው። ሃይማኖቱን መቀየር ነው። ህዝቡን ወደ አረብ ሀገር በገንዘብ በሚሊዮን ዶላር እንደዚህ ሩዝ ቀቃይ መሸኘት ነው። እዚያ ሄደው ደግሞ ኦርቶዶክስ ቤተክርስቲያን ይከፍቱላቸውና መዝሙር ምናምን እያሉ ደግሞ ገንዘባቸው መልሶ ወደ እነሱ ልማት ማምጣት ነው። ስለዚህ አማራ ዘገምተኛው በሃይማኖቱም በምኑም ብታዩ በፋል ነው። ይሄን ነው እያደረገ ያለው። አንዳችሁ መቀጠል ትችላላችሁ። ለምሳሌ አረቦች ጋር እንከራከራለን ገብተን ፋኖን እንዴት ነው የሚገልጹት ስንል በአረብኛ ቋንቋ ረይዕ ይሉታል። ረይዕ ማለት በአማርኛ ሲተረጎም ኋላ ቀር ማለት ነው። ተመልከት። ይህ ማን ነው የሰጣቸው? ፋኖ ኋላ ቀር ብሎ የሰበካቸው ማን ነው? ህወሓት ነው እንዴ? ዩኤን እኮ ፋኖን እንዴት ነው የሚያየው? ወያኔ የጠነጠነው ተቋማት ነው። ወያኔ የጠነጠነው የአፍሪካ መሪዎች ሳይቀር እንዴ ማን ነው የሚባለው? ብሪጅስቶን የፋኖው መሪው በጎጃም አካባቢ እኮ ግልጽ አስቀምጦታል። ዓለም አቀፍ ተቋማት በህወሓት የተቃኙ ናቸው። ደግሞ ከወያኔ ጋር ይሰራል። የሚያሳዝነው